በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ትምህርታችን ርዕስ እግዚአብሔር የሚገለጠው ለምንድን ነው የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሁለተኛውን ቀን ትምህርት እንጀምራለን። ኦሪት ዘፍጥረት ምዕራፍ 26 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በቸርነትህ በምሕረትህ በይቅርታህ ብዛት ይህንን ጊዜ የሰጠህን ክቡር ገበታን ያዘጋጀህልን ሕይወት የሚሰጠውን ቃልህን እንድንካፈል የፈቀድክልን አንተን መራብ አንተን መጠማትን ይህንን መንፈሳዊ ጤንነት ያደልከን ጌታ በሰማይና በምድር ክብር ምስጋና ላንተ ይሁን። ለልባችን የምትናገረው መንፈሳችንን የምታረካው በልባችን ጓዳ የምትላወሰው ለውስጡ ሰውነታችን ያለ ድምፅ የምትናገረው ለመንከራተት እረፍት ለጥማትም እርካታ የሆንከው የሁሉ ወዳጅ የሻህ የፈለገ ሁሉ የሚበለጽግብህ ሀብታችን እግዚአብሔር ሆይ በእውነት እናመሰግንሃለን። በመሥዋዕት የምትከብር በተሰጠ ማንነት የምትከብር በቆረጠ ውሳኔ የምትከብር ሕይወታቸውን የሰጡልህ ዘመናቸውን የሰውልህ አምላካችን ሆይ አንተ ስለ ሁላችን ቤዛ ሁነሃል። ራስህን ሰጥተህን ራሳችንን እንድንሰጥህ ጠይቀህናል። ያንተ የሆነውን ለአንተ እንመልስ ዘንድ ይህን ጊዜ ስላዘጋጀህልን በሰማይና በምድር ክብር ምስጋና ለአንተ ይሁን። አምላካችን ሆይ የተበደለ ሁሉ የሚቀርብብህ እውነተኛው ዳኛ ፊት አይተህ ጉቦ በልተህ ፍትህንም አታጓድል አምላክ የተጨነቀ ሁሉ የሚገሰግስብህ ሰፊ መሰማሪያ የመጽናናትን ቀን የሚያገኝብህ አምላካችን የተራበ ሁሉ የሚገሰግስብህ ህብስተ ሕይወት ጽዋዐ መድኃኒት የሆንከው አምላካችን በእውነት ልባዊ ምስጋና እናቀርብልሃለን። ወደ ማን ይገሰገሳል? የማን ደጅስ ይጸፋል? ማንስ ይለመናል? የሰው ልጅ ልመናን ለመስማት ደግሞም ለመስጠት ስልቹም ነው፣ አቅመ ቢስም ነው። አንተ ግን ልመናን ትወዳለህ፣ የሚለምኑህን ታከብራለህ፣ በቸርነትህም ታረሰርሳለህ። ጌታችን ሆይ መገስገሻችን አለኝ የምንል በሰማይና በምድር አንዱ በራችን አንተ ስለሆንክ እናመሰግንሃለን። ሁሉን የምትይዝ ጌታ ሆይ ስማችሁ የለም በምንባልበት ስፍራ ሁሉ እንደነግጣለን። ስማችሁ ጠፍቷል በሚባልበት ዓለም ላይ እናዝናለን፣ እንቀየማለን። አንተ ግን ስማችን ስለሆንክ ጌታችን ሆይ ደማቁ ስም ከመቃብር ወዲያም ያለኸው ደማቁ ስማችን የሞትን ማዕበል የምትገስጽ ደማቁ ስማችን ክብርም ሞገስም የምትሆነን
ደማቁ ስማችን የምንጠራብህ የማናፍርብህ የራሳችንም ስም የአባታችንም ስም አንተው ስለሆንክ በእውነት እናመሰግንሃለን። የተወደድከው አምላክ እግዚአብሔር ሆይ የከበበው ሁሉ ሲበተን፣ የተከመረው ሁሉ ሲናድ፣ ተራሮች ሁሉ ዝቅ ዝቅ ሲሉ፣ በዓይናችን የሞሉት ሁሉ ሲሰወሩ፣ አንተ ግን ያው አንተ ሆነ ትኖራለህና እማናጣህ ወዳጃችን፣ የዓይናችን ማረፊያ፣ የልባችን ተስፋ ሆይ ከልብ እናመሰግንሃለን። እንደ ቸርነትህ ይህንን ከንቱ ዓለም ደግሞ እንድንኖርበት ሳይሆን እንድናቋርጠው ስለሰራኸው በእርግጥም ጌታ ሆይ ይህ አድካሚ ዓለም እንኳን የዘላለም ቤታችን አልሆነ። ይህ ዓለም ጌታ ሆይ ለሰባና ለ80 ዘመንም የሚያደክም ነው። በዚህ ዓለም ላይ 900 ዓመት የኖሩት እነዚህ አባቶች በጣም ጠንካሮች ጸጋህ ያገዛቸው ናቸው። አምላክ እግዚአብሔር ሆይ ዛሬ ትውልድ 20ና 30 ዓመት ሩቅ ሆኖበት እየታከተ ያለበት ዓለም ነው። ጌታ ሆይ ይህንን ዓለም ማለፊያ እንጂ መኖሪያ አላደረግከውምና እናመሰግንሃለን። ከሞት ወዲያ የምናገኝህ ወዳጃችን፣ ከሞት ወዲያ የምንወርስህ ርስታችን አንተው ነህ። የደከምንለት፣ የሮጥንለት፣ የተጋደልንለት የገዛ ወንድማችንን እህታችንን ሰውተን የጨበጥነውን ሁሉ ይዘን አንሄድም። አንተ ግን ንጹሕ ሀብታችን፣ ከሞት በኋላ የምናገኝህም ርስት ጉልታችን ነህና በሰማይ በምድር ክብር ምስጋና ለአንተ ይሁን። ሁሉን የምትይዝ አምላካችን ሆይ ክፉን ምክር ሁሉ እያከሸፍክ አባትን ከልጅ እንደሚለየው እንደ አኪጦፌል ምክር፣ ወንድምን ከእህት እንደሚለየው እንደ አምኖን ባልንጀራ ምክር፣ ሰውን ከእግዚአብሔር እንደሚለየው እንደ እባቡ ምክር የጠፋን ልጆችህን በምክር ስለመለስከን፣ ከመታለልም ብዙ ዘመን ስላዳንከን፣ ሰውን በበደልንበት ያለ በደላቸው በከሰስንበት ነገር ሁሉ እንደገና ስለተወቀስን፣ ከግምታችን ሁሉ እያዳንከን፣ ነፍሳችንን አስተሳሰባችንን ሁሉ እየመለስክልን ጌታ ሆይ ያንተ ሰዎች ስላደረከን፣ ንጽሐ ልቡናንም ደግሞ ልታድለን ስለተጋህልን በእውነት እናመሰግንሃለን። ሁሉንም የምትይዝ አምላካችን ሆይ የዚህ ዓለም ነገር በቀረበ ቁጥር የሚርቅ ነው፣ በተገኘ ቁጥር የሚተን ነው፣ አለ ባልነው ቁጥር ጠፊ ነው። ጌታ እግዚአብሔር ሆይ በዚህ ህልምልም በሆነው ዓለም ላይ እንደ ጠዋት ጤዛ አሁን ታይቶ አሁን በሚረግፈው ዓለም ላይ ለባሪያዎችህ ዋስም ዋስትናም ስለሆንከን በእውነት እናመሰግንሃለን። ጌታችን ሆይ አንተ የነፍሳችን ጌታዋ ነህ። ስታረካት ስታጠግባት ደግሞ የነፍሳችን ሎሌዋም ነህ። የሁሉ ጌታ ሆይ ሁሉ በሁሉ ነህና ከእኛ ጋር በችሎት የምትከሰስ በዳኛው ወንበር ተቀምጠ የምትፈርድ ሁሉ በሁሉ ነህና ጌታችን ሆይ በእውነት እናመሰግንሃለን። አለሁ ያሉን ሁሉ ባይኖሩ፣ አለሁ ባልንበት ነገር ባንገኝ፣ አለኝ ያልነው ነገር ሁሉ ሊያሳፍረን ቢቸኩልም አንተ ግን ያው አንተ ነህና ሁል ጊዜም ደርሰን ስንመለስ የምናገኘው አንተን ነውና የማናፍርብህም ትምክህታችን አንተ ነህና በእውነት እናመሰግንሃለን። ጌታ ሆይ ሕይወት ሰልችቶኛል፣ መኖርም ከብዶኛል፣ ቀኑ የማይገፋ ተራራ ሆኖብኛል ለሚለው ተስፋው አንተነ፣ ገና ነው ብለህ የምትመክረውም አንተነ። ጌታችን ሆይ ይህንን ቀን ይህንን ዘመን የፍካት ዘመን እንድታደርገው የብርሃንም ቀን እንድታደርገው አቤቱ እንማልድሃለን። ጌታ ሆይ የተጨነቀ ብዙ ነው፣ ያለውም የሌለውም፣ የተራበውም የጠገበውም፣ በሰላም ሀገር የተቀመጠውም፣ በጦርነት ወረዳ ያለውም ሁሉ የተጨነቀበት ዘመን ነው። እኔ አሳርፋቸዋለሁ ብለህ ቃል የገባህልን ጌታ አቤቱ በራስህ አሳርፈን። የሁሉ አምላክ እግዚአብሔር ሆይ ሀገራችንን ደግሞ በፊትህ ይዘን እንቀርባለን። ድሆቿን እንድታስብ፣ የሚረግፉትን ወጣቶች፣
ለመታየት ሲጎሉ የሚጠፉትን ወጣቶች በይቅርታ እንድታስብ አቤቱ እንማጸናለን። ስለ ቸርነት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በሀገራችን ላይ ያለውን ስጋት፣ የኑሮ ቀንበር፣ ጭንቀት፣ እርስ በርስ መፈራራትን ሁሉ እንድታርቅልን በበጎ በብስራት ዘመን እንድትለውጥልን አቤቱ እንማጸናለን። የተወደድከ አምላክ እግዚአብሔር ሆይ ከተማውን ሁሉ በሰላምህ እንድትቆጣጠረው የከተማይቱን ሰራተኞች አእምሮአቸውን እንድትባርክ ጠባቂዎቿን በሰላምህ እንድትጋርድ አቤቱ እንማጸናለን። የተወደድክ ጌታ አምላክ ሆይ በዚህች ከተማ ላይ ያሉትን ትዳሮች እንድትባርክ ያዘመመውን ጎጆ እንድታቀናው በወላጆቻቸው ላይ ያመፁ ልጆችን ልቦናቸውን እንድትመልስ አምላካችን ሆይ ደጅ እንጠናሃለን። ስለ ቸርነት ጓዳችንን በበረከት ሕይወታችንን በሰላም አንተ ባርክ። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስንም አቤቱ አሳድርብን። ለዓለም ሁሉ የምህረት ፊትህን እንድትመልስ የምድር መሪዎች ገዢዎችን ደግሞ እንድትመክራቸው ማስተዋልን እንድትሰጣቸው ለፈጠርከው ለሞት ክለት የሚያዝኑ እንድታደርጋቸው አቤቱ እንማጸናለን። ከክፉ መንፈስ ተጽዕኖ ሁሉ ነፃ እንዲወጡ አእምሮአቸው ሁሉ እንዲባረክ የሚወስኑበት ጉባኤያቸው ሁሉ በመንፈስ ቅዱስ ቁጥጥር ስር እንዲሆን አቤቱ እንጸልያለን። እንደ ቸርነትህ እርካታ አጥቶ በሱስ የተጠመደውን በኃጢአት የሚጫወተውን ትውልዳችንን ደግሞ አንተ እረፍትም ሕይወትም እንድትሆነው እንማጸናለን። አቤቱ ሆይ ቅድስት ቤተ ክርስቲያናችንን ኦርቶዶክሳዊት ሃይማኖታችንን እንድታጸና ሰላማዊ ዘመንም እንድታዝልን ወንጌልም አሸንፎ እንዲወጣ አገልጋዮችህም ምድሪቱን ሁሉ በአንተ ዕውቀት እንዲሞሉ እንለምንሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። ይህንንም አገልግሎት አቤቱ ባርክ። እስከ ምድር ዳርቻ ድረስ ድምፃችን እንዲሰማ ለብዙዎች መዳን፣ ለብዙዎች ማረፍ፣ ለብዙዎች መጽናናት ምክንያት እንድታደርገን እንጸልያለን። ለተንገዳገደ ምርኩዝህን አቀብለው። ቤቴ ሊፈርስ ነው ለሚለው ምሰሶ ሁነው፣ ቅጥሬ ተደፍሯል ለሚለው ግርማህ ይከልለው፣ ጎሎብኛል ለሚለው በረከትህ ያትረፍርፈው። ጌታ ሆይ ልቡ ለሻከረው አንተ ማጽናናትን፣ አንተ ሰማያዊ ካሳን ስጠው። የሁሉ ጌታ ሆይ ሰው ሆኖ በሰው የተበደለውን ሁሉ በቸርነትህ እንድታስበው ከጉዳቱ የሚያገግምበትን፣ ከቂም እስራት የሚፈታበትን፣ በቀልን የሚጸየፍበትን ዘመንና ወራት እንድትሰጥ እንለምንሃለን። በመንገድ ያለው ከሰላማዊ ወደብ እንዲደርስ፣ የሚነግደው እንዲያተርፍ፣ በተለያየ ሥራ መስክ ያለው እንዲሳካለት እንዲሰምርለት፣ የሚያቅደው ሁሉ እቅዱ ግብ እንዲመታለት አቤቱ እንማጸናለን። ተማሪዎችን ደግሞ በትምህርት ገበታቸው እንድትባርካቸው፣ ትምህርታቸውን ለፈጸሙ ደግሞ እንጀራን እንድታሰፋላቸው፣ እንጀራ የሰጣቸውን ደግሞ ቅዱስ ፍርሃትን እንድታሳድርባቸው እንለምናለን። ሕፃናቱን በጥበብ እንድታሳድግ፣ ወጣቶቹን በመንፈሳዊ ምክር እንድታስታጥቅ፣ ለጎልማሶቹ ራእይን እንድትሰጥ፣ ሽማግሌዎቹን በደስታ እንድትጦርልን እንማጸናለን። በዚህች ሰዓት የታመሙትን በደዌ ዳኛ በአልጋ ቁራኛ ያሉትን ሁሉ ፍጹም ምሕረት ጽኑ እጅ ፈዋሽ ዳሳሽ ጣት እንድታገኛቸው እንለምናለን። የኤርትራን ባህር የከፈልክ አምላክ የእኛንም መከራችንን ክፈለው፣ አላሳልፍ ያለንን ለዘመናት ከፊታችን የተገደገደውን መከራችንን ሁሉ እልፍ አድርግልን። አልፈን ተሻግረን የምናወራ ሰዎች አድርገን። ይህ ዘመን ክፉ ነው ጌታ ሆይ፣ ረግረግ ነው፣ ወጣው ሲሉ መልሶ ይይዛል። አቤቱ አሻግረን ከክፉዎች ምክር፣ ከክፉዎች አጀንዳ፣ ከክፉዎች ወጥመድ ሁሉ ነፍሳችንን ሰውራት። ያንተ የሆነው መልካም ነገር ያገኘን። ከሀገራቸው ርቀው ያሉትን ለሚወዱት ሀገር ለሚወዱት ቤት እንድታበቃለን እንጸልያለን። በሰጠህን ዘመን ሁሉ ተቸግረን ሰው ፊት ከመቆም
ተረተን ሰው እጅ ከመውደቅ አቤቱ አድነን። ስለ ቸርነት እስረኞችን በዚህ ቀን እንድታስብልን፣ ለተጨነቁ እረፍት እንድትሰጥልን፣ ልጆቿን መመገብ ያቃታትን ምስኪን እናት በረከትን እንድትሰጥልን እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። እግዚአብሔር የሚገለጠው ለምንድን ነው? ባለፈው ሳምንት እግዚአብሔር በረከት ለመስጠት፣ ለማጽናት፣ በቤታችን ለመንገስ ይገለጣል ብለናል። እግዚአብሔር ለበረከት ይገለጣል። በረከት የራቀው መቅረቡ፣ ትንሹ መብዛቱ ብቻ አይደለም። በረከት ባለን ነገር መደሰት መቻል ነው። በዚህ ዓለም ላይ ሁለት አልቃሾች አሉ። አጥተው የሚያለቅሱ፣ አግኝተው እርካታ በማጣት የሚያለቅሱ ሁለት አልቃሾች አሉ። እግዚአብሔር ሲባርክ ያጣው ያገኛል፣ ያገኘው ይረካል። እግዚአብሔር የሚገለጠው በረከት ለመስጠት ነው። አግኝታችኋል፣ እግዚአብሔር ስለባረካችሁ አመስግኑ። ለዕለት ዛሬ የምትቆርሱት አላችሁ፣ እናንተ የዛሬ ሰው ናችሁ። ይበቃል፣ አመስግኑ። ባላችሁ ነገር ደስተኞች ናችሁ። ባላችሁ ስራ፣ ባላችሁ ዕውቀት፣ ባላችሁ ትዳር፣ ባላችሁ ልጆቻችሁ ደስተኞች ናችሁ። ይሄ እግዚአብሔር በረከት ነው። አመስግኑ። እግዚአብሔር አሁንም ለማጽናት ይገለጣል። የሰው ልጅ የሚንገዳገደው በሰዎች ተከድቶ ብቻ አይደለም። የእግዚአብሔር ቃል፣ የእግዚአብሔር ተስፋ ሲዘገይበት ይንገዳገዳል። እግዚአብሔር ያለኝ አልሆነም፣ ጠብቅ ባለኝ ነገር ታምኛለሁ፣ እርሱ ግን ዘገየብኝ እያለ ሰው ይተክዛል። እግዚአብሔር ይሰራል፣ በራሱ ጊዜ ይሰራል። ስለዚህ እግዚአብሔር ለማጽናት አሁንም ይገለጣል። አስቀድሞ ተስፋ ለመስጠት፣ አሁን ደግሞ ተስፋዬ ይሆናል ጠብቅ ለማለት፣ ለማጽናት እግዚአብሔር ይገለጣል። ሕፃን ልጅ እበሩ ላይ ቆሞ ማዶ ማዶ እያየ የወጣች እናቱን እንደሚጠብቅ፣ የሀገር ዘብ እማማው ላይ ተቀምጦ የሀገር ጉበኛ ማማው ላይ ተቀምጦ እንደሚጠብቅ፣ ሀገርን ከወራሪ ወገንን ከሰባሪ እንደሚጠብቅ እግዚአብሔርን መጠበቅ አለብን። የጠበቁት እግዚአብሔር ቀርቶ አያውቅም። እግዚአብሔር ተስፋ ላደረጉት ኀፍረትን ከፍሏቸዋል ተብሎ አልተጻፈም፣ በታሪክም አልተነገረም፣ የስሚም አልሰማንም። እግዚአብሔር ተናገረ ማለት አደረገ ማለት ነው። አዎ ዘመኔ ገሰገሰ ነው የምንለው። እግዚአብሔር ሲሰራ ፀሐይ አትጠልቅም። እግዚአብሔር በጊዜ አጥር ውስጥ የታሰረ አይደለም። እሱ ከሞት ቀስቅሶም ያበላል። እርሱ ሰርኩን ማለዳ ያደርገዋል። የሺህ ዘመን ጥያቄያችንን በአንድ ቀን ይመልሰዋል። እሱ
የሺህ ዓመት ደስታን በአንድ ሰዓት ውስጥ ይከፍላል። ጠላቴ ጠዋት ሙቶ እኔ ልሙት ማታ የሺህ ዓመት ያህል ነው፣ የአንድ ቀን ደስታ ይባላል። አዎ ጠላታችን ሰይጣን፣ ጠላታችን ክፉ ምኞት፣ ጠላታችን ደስታችንን የማይወድ እርሱ ጠዋት ሞቶ እኔ ማታ ልሙት ነው። እግዚአብሔር የሺህ ዓመት ደስታን በአንድ ቀን ይሰጣል። በአንድ ቀን ደስታ የሺህ ዓመት ጥያቄን ይመልሳል። እግዚአብሔር የሚገለጠው አሁንም በቤታችን ለመንገስ ነው። ሕይወታችን አንዳንድ ጊዜ እግዚአብሔር ነው፣ ቤታችን ግን የእግዚአብሔር አይደለም። ግላዊነታችን የእግዚአብሔር ነው፣ ትዳራችን ግን የእግዚአብሔር አይደለም። ከትምህርት ቤቱ እግዚአብሔር ሲባረር ትምህርት ቤቱ ይታወካል፣ የሱስ መንደር ይሆናል። ከቤተ መንግስት እግዚአብሔር ሲባረር የሚወሰነው ሁሉ የሚዘገንን የሚያስጨንቅ ይሆናል። ከተቋማቱ እግዚአብሔር ሲባረር የጉቦ የግፍ የድሃ ማስለቀሻ አደባባይ ይሆናል። እግዚአብሔር ከትዳራችን ሲባረር ማዕበሉ ቤቱን የሚነቀንቀው ይሆናል። እግዚአብሔር ከወጣበት ቤት ውስጥ ሰላም አይኖርም። አዎ እግዚአብሔር በቤታችን ለመንገስ ይገለጣል። እግዚአብሔር ያልነገሰበት ነገራችን ሁሉ አስጨናቂያችን ነው። እግዚአብሔር ያልነገሰበት በረከታችን ሁሉ ጥያቄ ነው። ብዙ ዘመን ጥያቄው ጥያቄ ሆኖብን ኖረናል። መልሱ ጥያቄ የሚሆንብን እግዚአብሔርን ካላከበርንበት ነው። ገንዘብ መልስ ነው፣ ስልጣን መልስ ነው፣ ትዳር መልስ ነው፣ ልጆች መልስ ናቸው። እግዚአብሔር ካልከበረባቸው ግን ጥያቄ ናቸው። አዎ እግዚአብሔር የማያስፈልገን ክፍለ ጊዜ የለም። እግዚአብሔር የማያስፈልገን የኑሮ አውድ የለም። እኛ ለእግዚአብሔር ከምናስፈልገው እግዚአብሔር ለኛ ያስፈልገናል። እኛ ለእግዚአብሔር ከምናስፈልገው ይልቅ እግዚአብሔር ለኛ ያስፈልገናል። ዛሬ የምናየው አራተኛ እግዚአብሔር የሚገለጠው ከጊዜያዊ ውሳኔ ለመታደግ ነው። በመግቢያችን ላይ ኦሪት ዘፍጥረት ምዕራፍ 26 ቁጥር 2 ላይ እግዚአብሔር ለይስሐቅ ተገለጠለት፣ እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። ረሃብ ተነስቶ ነበረ፣ በአብርሃም ዘመን እንደተከሰተው ያለ አይነት ረሃብ። ስለዚህም የአብርሃምን ውሳኔ ይስሐቅ ሊደግመው ተነሳ። አብርሃም በረሃብ ዘመን ወደ ግብፅ ለመውረድ አቅዶ ነበረ። በግብፅ ግን የገጠመው ነገር ትዳሩን መቀማት ሆነ። የቀማው ደግሞ የማይገዳደረው ፈርዖን ነበረ። እግዚአብሔር ጣልቃ ገብቶ ትዳሩን አዳነለት። በዝርክርካችን በዝርክርክነታችን አደጋ ላይ የምንጥለውን በረከት ትዳራችንን እግዚአብሔር ብዙ ዘመን ታድጎታል። በእርግጥም እግዚአብሔር የቤታችን ራስ ነው። ቤታችንን በአደጋው ላይ በሰራን ዘመን ሁሉ እግዚአብሔር ታድጎናል። 50 እና 60 ዓመት በትዳር የኖሩ ሰዎች እግዚአብሔርን የኖረላቸው እንደነርሱ ያኔ የጨረሱ ናቸው። እግዚአብሔር ግን ቆይ ታገሱ እያለ አቆያቸው።
በመታገስ ውስጥ ነፍሳቸውን አተረፉ። በመታገስ ውስጥ የእግዚአብሔርን ካሳ አገኙ። ይስሐቅ እንደ አባቱ እንደ አብርሃም ወሰነ። ልጆች ከኛ የሚማሩት ነገር ለገጠመን ችግር የምንወስነውን ውሳኔም ነው። ለገጠሙን ችግሮች ጭንቀት ከሆነ ምላሻችን ልጆች በሚገጥማቸው ችግር ተጨናቂ ይሆናሉ። እግዚአብሔር ያውቃል። ይሄንን ጥበት እሱ ያሰፋዋል ስንል ልጆች ይህንን እምነት ይይዛሉ። ለገጠመን ችግር ምላሻችን ሽሽት ከሆነ ልጆችም ለሚገጥማቸው ችግር ሽሽትን ይማራሉ። ልጆች ከቃላችን ይልቅ የኑሯችንና የውሳኔያችን የችግር አፈታታችን ተማሪዎች ናቸው። ስለዚህም በሚገጥመን ችግር ሁሉ መጸለይን እናስተምራቸው። እግዚአብሔር ይህንን ቀን ይለውጣል ማለትን እናስተምራቸው። ከዛሬ ነገ ይሻላል ማለትን እናስተምራቸው። አብርሃም በገጠመው ረሃብ የታየችው ግብፅ ነበረች። ይስሐቅም ረሃብ ሲገጥመው ግብፅ ታየችው። ግብፅ ግን የሚተርፉባት ሳትሆን ቀልጠው የሚቀሩባት ነበረች። አብርሃምና ይስሐቅን ስናይ የዓለምን የሰው ልጆችን አጀንዳ የያዙ ናቸው። እንደ አንድ አባወራ እንደ አንድ የቤተሰብ አባል ብቻ የሚታዩ አልነበሩም። ዓለሙን የሚያድነው መሲሁ ክርስቶስ የሚወጣው ከዚህ ዘር ነው። የነኚህ ሰዎች መባከን መሲሁ የሚመጣበትን ዘር ማደናቀፍ ነው። የዓለምን ድህነት ማዘግየት ነው። አንዳንድ ጊዜ ለአንድ ለራሴ እንላለን። አንድ ራሳችን ግን አንድ አይደለንም። እግዚአብሔር አንዱን ሰው የእልፍ ዋጋ አድርጎን የሰራው፣ አንዱን ሰው የሚሊዮን መልስ አድርጎን ያበጀው። ስለዚህ አብርሃምና ይስሐቅ በገጠማቸው ረሃብ የዓለምን ድህነት ሊያዘገዩት መስመሩን ሊበርዙት ነበረ። እግዚአብሔር ግን በመገለጥ አዳናቸው። ለይስሐቅ እግዚአብሔር ተገለጠለት፣ እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። አብርሃም ከኡር ምድር የተጠራ በካራን የኖረ በመጨረሻ በከነዓን የተቀመጠ ሰው ነው። ብዙ የኑሮ ልምድ አለው። የይስሐቅ ልጅ ያዕቆብም ብዙ ልምዶችን አዳብሯል፣ በካራንም በግብፅም። ይስሐቅ ግን በሕይወቱ ፈተናና መከራን ያላየ በቅምጥልነት የኖረ 40 ዓመት በእናት እንክብካቤ ውስጥ ከዚያ በኋላ ደግሞ በርብቃ ድጋፉ ውስጥ የኖረ ነው። ስለዚህም ይስሐቅ ትንሽ ችግር ታስደነብረዋለች። እግዚአብሔር ብዙ የሕይወት ገጽታዎችን የሚያሳየን በገጠመኞች እንዳንደነግጥ ነው። በመደንገጥ ውስጥ ኪሎአችን ይቀንሳል፣ እምነታችን ይባክናል፣ አንዳንድ ጊዜም ሕይወታችንን እንከስራለን። ድንጋጤ የሚያስወስነን ውሳኔ የሚያጸጽት ነው። ሊያልፍ ቀን እማያልፍ ውሳኔ እንወስናለን። ይስሐቅ ብዙ የሕይወት ልምድ ያልነበረው ነው። ብዙዎቻችን የቅምጥልነት ኑሮ እንመኛለን። ከኛ ያጣነውን ደግሞ በልጆቻችን ላይ ለማየት እንፈልጋለን። ስለዚህ የዛሬ ልጆች ድርሻቸውን አይደለም የሚበሉት። ወላጆቻቸው ያልበሉበትን ዘመን እያበሏቸው ከመጠን በላይ እየተጎዱ ነው። የድርሻቸውን አይደለም የወላጆችን የከሰረ ድርሻ ጭምር እየተካፈሉ ነው ያሉት።
ልጆችም ተግዳሮትን ማየት አለባቸው። የሕይወት ግጥሚያን መጋጠም አለባቸው። ሁል ጊዜ በከለላ፣ ሁል ጊዜ በሙሽርነት፣ ሁል ጊዜ እኔ ያለሁልህ በማለት ልጆችን ማሳደግ ልጆችን በቁም መግደል ነው። ተንቀሳቃሽ ሬሳ ማድረግ ነው። ሌላውን የሚጠብቅ ሰው እገሌ ይስራልኝ ያድርግልኝ የሚል ሰው ተንቀሳቃሽ ሬሳ ነው። በሰውም በእግዚአብሔርም ዘንድ የተዋረደ ነው። እግዚአብሔር ለይስሐቅ ተገለጠለት። ይስሐቅ ረሃብ ገና ሊመጣ ሲል ወደ ግብፅ መሄድ አለብኝ አለ። ግብፅ የጣዖት ምድር ናት። ግብፅ የአመፅ ስፍራ ናት። ወደፊት ደግሞ የእስራኤልን ዘር ልጨርስ ብላ የተነሳች የምትነሳ ናት። ከእባብ ጉድጓድ አምልጦ ዘንዶ ጉድጓድ ይባላል። አንዳንድ ጊዜ ውሳኔዎቻችን ከትንሹ ችግር ወደ ትልቁ ችግር የሚከቱ ናቸው። በገጠሙን ችግሮቻችን ላይ እግዚአብሔር የበላይ መሆኑን እንመን። ከዚያ በኋላ እንጸልይ። ከመንፈሳውያን አባቶች ጋር እንምከር። ወንድሞችን ይሄ ችግር ገጥሞኛል በጸሎታቸው አስቡኝ እንበል። እግዚአብሔር ለይስሐቅ ተገለጠለት። እግዚአብሔር ለይስሐቅ የተገለጠለት ለምንድን ነው? ከጊዜያዊ ውሳኔ ሊታደገው ነው። ዛሬ ብዙ ውሳኔዎችን ለመወሰን አፋፍ ላይ ነው ያለነው። ስራችንን ለመተው፣ ትምህርታችንን ለማቆም፣ ቤተሰባችንን ለመበተን፣ ትዳራችንን ለማፍረስ፣ ከወዳጆቻችን ለመለየት አፋፍ ላይ ነው ያለነው። ሰው ሁሉ እንደ ተቀባበለ መሳሪያ በቃ ተወው፣ በቃ ተይው ለማለት ዝግጅት ላይ ነው ያለው። እንደዚህ ዘመን ትዕግስት አጠር ዘመን ታይቶ አይታወቅም። የምንሰማው የምናየው ነገር አቅማችንን በላው። ስለዚህም ትዕግስት የሌለን ሰዎች ሆነናል። እግዚአብሔር የሚገለጠው ከጊዜያዊ ውሳኔ ለመታደግ ነው። አዎ በትዳር ሳለን በሚገጥሙን ችግሮች ብርሃን ሆኖ የሚታየን መለያየት ነው። በመለያየት ነፃ የምንወጣ፣ በመለያየት ከራሳችን የምንገናኝ፣ በመለያየት ያሻንን ለማድረግ ነፃነት ያለን ሰዎች ሆኖ ይታየናል። ይሄ ግን ጊዜያዊ ውሳኔ ነው። እግዚአብሔር ከጊዜያዊ ውሳኔ ሊታደገን ይፈልጋል። እንኳን የእናንተ ትዳር የእነ አብርሃም ትዳርም በኮረኮንች ላይ የሚሄድ ነበረ። እንኳን የእናንተ ትዳር የነ ይስሐቅም የነ ያዕቆብም ትዳር ቀጥ ያለ መንገድ አልነበረም። በዘመናት ሁሉ በትዳር ውስጥ የኖሩ ሰዎች ምቾት አልነበራቸውም። ምክንያቱም ትዳር ማለት ቅርጽ ማውጫ ማሽን ነው። ቅርጽ የሚያወጣው ያ ሞልድ ደግሞ የቀለጠ ነገር ይፈልጋል። ትዳር ያቀልጠናል፣ ነገር ግን ቅርጽ ይሰጠናል። በትዳር ውስጥ የምንማረው ነገር አለ። ትምህርት በባህሪው ህመም አልባ አይደለም፣ ህመም አለው። መደበኛ ተማሪውን አስቡ። ጠዋት ከእንቅልፍ መነሳት አለበት። ትምህርት ያለበት ተማሪ እንቅልፉ እንደማር ነው የሚጣፍጠው። ቁርሱን አድፋፍቶ ነው የሚበላው። እንዳይረፍድበት ሲሯሯጥ ነው የሚታየው። በመንገዱ ጭንቀት አለበት። ከደረሰ በኋላ ያልሰራው የቤት ስራ ትዝ ይለዋል። አስተማሪው ቀድሞት ከገባ ውጣ ይለዋል። ካላለፈ ይጥለዋል። ትምህርት በባህሪው ሁለመናው ህመም ነው። ትዳር ትምህርት ቤት ነው። ህመም አለው፣ ነገር ግን ቅዱስ ህመም ነው። የምንሰራበት ህመም ነው። ራሳችንን የምናገኝበት ህመም ነው። እግዚአብሔር በህመምም ይፈውሳል። እግዚአብሔርም በሚያም ስርዓት እያሳለፈ ይገርዘናል።
ገበሬው በእጁ ላይ ሁል ጊዜ ስለት ይይዛል። ወይኑን ይገርዘዋል። የሚገርዘው የበለጠ እንዲያፈራ ነው። አዎ ትዳር የምንገረዝበት ነው። የምንይዘው ነገር አለ፣ የምንጥለውም ነገር አለ። ይስሐቅን ከጊዜያዊ ውሳኔ ለመታደግ እግዚአብሔር ተገለጠለት። ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ አለው። በእውነት ዛሬ እግዚአብሔር ምድር ቢለውጥልን ደስተኞች ነን። ምናልባት አንዳንድ ሰውም ዜግነት ቢለወጥለት ደስተኛ ነው። እግዚአብሔር የሰጠን ግን ክቡር ነው። እኛ ከዚህ ሀገር ለመወለድ ለእግዚአብሔር ሐሳብ አላቀረብንም። ከዚህ ቤተሰብ ለመወለድ ለእግዚአብሔር ሐሳብ አላቀረብንም። በዚህ ዘመን ለመገለጥ ለእግዚአብሔር ሐሳብ አላቀረብንም። አሁን የምንኖረውን ኑሮ ለመኖር ለእግዚአብሔር ሐሳብ አላቀረብንም። የመረጠልን ሁሉ በጎ ነው። የመረጠልን ሀገር ኢትዮጵያ በጎ ናት። የመረጠልን ቤተሰብ በጎ ነው። የመረጠልን ዘመን በጎ ነው። የመረጠልን የኑሮ ደረጃ በጎ ነው። እግዚአብሔር በመስጠትም ይባርከናል፣ በመንሳትም ይባርከናል። አንዳንድ ሰው ካልተሰጠው ይጠፋል። ሌላው ሰው ደግሞ አንዳንድ ሰው ሲሰጠው ይጠፋል። ሌላው ሰው ደግሞ ካልተሰጠው ይጠፋል። ሁሉን እንዳመሉ ያደላድልለታል። ጥጋብ ለማይችለው ልጓም ይሰጠዋል። ለሚታገሰው ደግሞ በረከት ያድለዋል። አዎ እግዚአብሔር ምድርን ጭምር ይመርጥልናል። እኔ በምልህ ምድር ተቀመጥ አለው። ይስሐቅ ወደ ባለጠጋዋ ወደ ግብፅ ለመሄድ ወደ ሰለጠነችው ወደ ግብፅ ለመሄድ ሐሳብ ነበረው። እግዚአብሔር ግን እኔ በምልህ ምድር ተቀመጥ አለው። ወገኖቼ እንዲህ እያሰብን እንዲህ ነው የምንኖረው። ሐሳባችን ወደ ቀኝ፣ ኑሯችን ወደ ግራ ነው። እግዚአብሔር ባለልን ስፍራ መቀመጥ በረከት ነው። ብዙ ሰው የተቀመጠበትን ስፍራ አልተቀበለም። ወገኖቼ ዛሬ ይቅር መባባል ያለብን መቀባበል ያለብን ከተጣላነው ጋር ብቻ አይደለም፣ ከተጣላናቸው ሰዎች ጋር ብቻ አይደለም። ከአየር ንብረቱ መታረቅ አለብን። ክረምት ሲመጣ ይሄ ዝናብ እንዴት እንውጣ እንላለን። በጋው ሲመጣ ይሄ ፀሐይ እኮ እንደው አከሰለን አጠቆረን እንላለን። ከአየር ንብረቱ መታረቅ አለብን። ክረምቱም መጥገቢያችን ነው፣ በጋውም መሰማሪያችን ነው። ማታው ሲመጣ ደግሞ መሸ እንላለን፣ ሲነጋ ደግሞ ነጋ እንላለን። ከቀኑ ከሌሊቱ መታረቅ አለብን። እኛ ከጥቂት ሰዎች ጋር ብቻ አይደለም፣ ከመላው ተፈጥሮ ጋር ጠበኞች ነን። እግዚአብሔር በረሃውን በውበት ሰርቶታል። በዛ ውስጥ እግዚአብሔርን ካያችሁ ለምለም ነው የሚታያችሁ። እግዚአብሔር በረዶውንም በውበት ሰርቶታል። እኛን ሳያማክር እሱ አድርጎታል። እግዚአብሔር በተራነት የሚሰራው በተራ ሙያተኝነት የሚሰራው ምንም ነገር የለም። የእግዚአብሔር ሥራ ሁሉ በጥበብ የተኳለ ነው። ከተፈጥሮ ጋር መታረቅ አለብን። ከቀለሙ ጋር የተጣላ ሰው ብዙ ነው። ከቁመቱ ጋር የተጣላ ሰው ብዙ ነው። ከቋንቋው ጋር የተጣላ ሰው ብዙ ነው። ከነገዱ ጋር የተጣላ ሰው ብዙ ነው። መታረቅ አለብን። እሱ ነው ሰላም የሚሰጠን። እግዚአብሔር የመረጠልን ነው። ይሄ ሁሉ የምስጋና ርዕስ እንጂ የምሬት ርዕሳችን አይደለም። ዛሬ እግዚአብሔር እንዲባርካችሁ ትፈልጋላችሁ? ትዳራችሁን ውደዱት። ሀገራችሁን ውደዷት። ዘመኑን ተቀበሉት። የሚወጣውን ፀሐይ የሚዘንበውን ዝናብ በምስጋና ተቀበሉት። ምስጋና የጨገገውን ያፈካል። ምስጋና የመረረውን ያጣፍጣል።
ያልሞላ ነገር ካለ በዓለም ላይ ሙሉ ነገር የለም። የሚሞላው ተመስገን ብቻ ነው። የሚሞላው አንተ ታውቃለህ ማለት ብቻ ነው። ከጊዜያዊ ውሳኔ ለመታደግ እግዚአብሔር ይገለጣል። ምናልባት ዛሬ በብስጭት ስራችሁን ለመልቀቅ አስባችሁ ይሆን? ከትምህርት ገበታ ለመፈናቀል አስባችሁ ይሆን? ትዳራችሁን ለማፍረስ አስባችሁ ይሆን? ስኬቶቻችሁን ሁሉ ተስፋ ቆርጣችሁ ገደል ለመክተት አስባችሁ ይሆን? ራእያችሁን ለማቆም አስባችሁ ይሆን? እግዚአብሔር ከጊዜያዊ ውሳኔ ሊታደገን ይፈልጋል። ለእግዚአብሔር ጊዜ ስጡት። አንዳንድ ጉዳያችሁን ጸልያችሁን የጀመራችሁት የምታፈርሱት ግን ሳትጸልዩ ነው። አንዳንድ ጉዳያችሁን ይሄንን ካልሰጠኝ ጌታ ሆይ እሞትብሃለሁ ብላችሁ የተቀበላችሁት በእጃችሁ ከገባ በኋላ ደግሞ ባለመርካት ለመወርወር ትፈልጋላችሁ። አዎ ከእግዚአብሔር ጋር ምከሩ፣ ጊዜ ስጡ። ከዛሬ ይልቅ ነገ የሐሳብ፣ የእውቀት፣ የጥበብ ባለጠጎች ናችሁ። አሳድሩት ጉዳዩን። ዕለቱን አትወስኑ። በራሳችሁም በሰዎችም ሕይወት ላይ ዕለቱን አትወስኑ። ቆይ ይደር በሉ። አንድ ቀን አሳድሩት፣ ሁለተኛውን ድገሙት፣ ሶስተኛውን ሰልሱት። እናንተ ብቻ አትበቁም፣ ደግሞ አዋቂዎችን አማክሩ፣ አባቶችን አነጋግሩ፣ ወንድሞችን ጸልዩልኝ በሉ። ሕይወት የምትለወጠው በውሳኔ ነው። አጉል ውሳኔ ደግሞ የዘመናቱን ልፋት በዕለት ይንደዋል። ውሳኔያችን ስሜታዊ መሆን የለበትም፣ እውነታዊ መሆን አለበት። አዎ ለመካብ ልባችን ሞቆ ለማፍረስም ልባችን ግሎ አይሆንም። ለመግባት ልባችን ግሎ ለመውጣትም ልባችን ግሎ አይሆንም። እግዚአብሔር ከጊዜያዊ ውሳኔ ለመታደግ ይገለጣል። አምስተኛ አብሮነቱን ለመግለጥ እግዚአብሔር ይገለጣል። ኦሪት ዘፍጥረት ምዕራፍ 26 ቁጥር 23 ላይ ከዚያም ወደ ቤርሳቤ ወጣ፣ በዚያችም ሌሊት እግዚአብሔር ተገለጠለት፣ እንዲህም አለው፣ እኔ አባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና እባርክሃለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ አለው። ይሄ ለይስሐቅ የተነገረ የእግዚአብሔር ተስፋ ነው። እግዚአብሔር በሌሊት ተገለጠለት። ወዳጅ ሁሉ በሚበተንበት ሌሊት፣ የሥራ ባልደረባ በማይገኝበት ሌሊት፣ ጭው ባለው ሌሊት፣ ድምፅ በማይሰማበት ሌሊት እግዚአብሔር ለይስሐቅ ተገለጠለት። በሕይወት ሌሊት ውስጥ እግዚአብሔር ይገለጣል። ቀኑን ከአእላፋት ጋር ልንውል፣ ደስታውን ከብዙዎች ጋር ልንካፈል እንችላለን። የምሽት ወዳጅ ግን እግዚአብሔር ነው። ምሽቱ ሲመጣ እንኳን የከበበን ወዳጅ የገዛ ጥላችንም ይከዳናል። ራሳችን በሚከዳን ምሽት ውስጥ የምናገኘው እግዚአብሔርን ነው። አንዳንድ ጊዜ ራሳችሁ እንደ ባዕድ ሆኖ ዳር ቆሞ ይከሳችኋል፣ ዳር ቆሞ ይታዘባችኋል። እግዚአብሔር በዛች ሌሊት ለይስሐቅ ተገለጠለት። እኔ አባትህ የአብርሃም አምላክ ነኝ። አዎ እኛ ያለነው ዛሬ ነው፣ እግዚአብሔር ግን ትላንትም ነበረ። እኛ የምናውቀው ስለ ዛሬ ነው፣ ወላጆቻችንን ግን ያኖረ እግዚአብሔር ነው። እግዚአብሔር ማነው ካልን ወላጆቻችንን አኑሮ በክብር የሸኘው እግዚአብሔር ነው። እሱ እግዚአብሔር የኛ አምላክ ነው። ያኖራል፣ በሰላም ይሰበስባል። እግዚአብሔር ሩቅ አይደለም።
እግዚአብሔር በወላጆቻችን ሕይወት ያየነው ነው። በወላጆቻችን ገቢና ወጪ ያየነው ነው። አያቶች ማናለኝ ሲሉ የእኛን እናትና አባቶችን እግዚአብሔር አዘጋጀ። ወላጆቻችን ደግሞ ማናለኝ ሲሉ ደግሞ እኛን ሰብሳቢ አድርጎ አዘጋጀላቸው። እግዚአብሔር ለሰው ሰውን ይፈጥራል። አዎ በእውነት እግዚአብሔር የሰጠን ሰዎች አሉ። የማየት ጉዳይ ካልሆነ ውስጣዊ ብርሃናችን ካልጨለመ እግዚአብሔር የሰጠን ሰዎች አሉ። እግዚአብሔር የሰጠንን ማወቅ በረከትን ያበዛል፣ ደስታን ያበዛል፣ ልብን ሙሉ ያደርጋል። እኔ አባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና ባርካለሁ። ማንም ከኛ ጋር ከሚሆነው ይልቅ እግዚአብሔር ከኛ ጋር ቢሆን ይሻላል። ወዳጆች ሁሉ አጠገባችን ሊሆኑ ይችላሉ። በውስጣችን የሚኖር ግን እግዚአብሔር ነው። በውስጥ የሚገባ ነገር፣ ወደ ውስጥ የሚገባ ነገር እሱ ያረካል፣ እሱ ያስደስታል። እግዚአብሔር የልብ ወዳጅ ነው። እግዚአብሔር የሚገለጠው ለምንድን ነው? አብሮነቱን ለመግለጥ ነው። ብቸኛ ነኝ ትላላችሁ? አዎ ዛሬ ብዙ ሰው አልከበባችሁም። ዘመዶቻችሁ አጠገባችሁ የሉም። ብቻዬን ነኝ ነው የምትሉት። ከሞት በኋላ የትኛው ባልንጀራን የሚከተላችሁ? የዘላለም መንገዳችሁን ስትጀምሩ የትኛው ዘመድ ነው የሚከተላችሁ? ሟች ሁሉ ብዙ አልቃሽ ያገኝ ይሆናል፣ አንድ ተከታይ አያገኝም። የዘላለም ወዳጃችን እግዚአብሔር ነው። ከሞት በኋላ የሚዘልቀው ወዳጃችን እግዚአብሔር ነው። አሁንም ያለው ወደፊትም የሚኖረው እሱ ብቻ ነው። ሌሎች ሁሉ እንዲመስለን የተኮለኮሉ ሊሆኑ ይችላሉ። አንዳንድ ጊዜ የበሉ እንዲመስላቸው፣ ሆዳቸው የጠገበ እንዲመስል የሚበሉት ምግብ አለ። ብዙ መመገብ የማይፈልጉ ሰዎች ያሉን እንዲመስሉ፣ የጨበጥናቸው እንዲመስሉን የተኮለኮሉ ነገሮች እንጂ ዛሬም ያለን ነገም የሚኖረን እግዚአብሔር ነው። እግዚአብሔር አብሮነቱን ለመግለጥ ይገለጣል። እግዚአብሔር ከእናንተ ጋር ነው። በዚህ ደስ ሊላችሁ ይገባል። ሕይወታችሁ እንኳን ለእግዚአብሔር ለእናንተም የማያረካ ሊሆን ይችላል። በምርጫችሁ ሁልጊዜ የምትጸጸቱ ልትሆኑ ትችላላችሁ። የተፋችሁትን መላስ ግብራችሁ ሊሆን ይችላል። ለሰው ኖራችሁ ለእግዚአብሔር ግን ያልኖራችሁ ልትሆኑ ትችላላችሁ። እግዚአብሔር ግን ከእናንተ ጋር ነው። እግዚአብሔር ያለምንም ቅድመ ሁኔታ ከእናንተ ጋር ነው። እግዚአብሔር ጠባያችሁን መዝኖ መልካምነታችሁን ሰፍሮ ሳይሆን በአማኑኤል ስሙ ከእናንተ ጋር ነው። በስሙ የተጠራውን ሕዝቡን እግዚአብሔር አይተውም። ወላጆች ልጃቸው እንዳሳዘናቸው ያውቃሉ። ይልቁንም መሪዎች ልጆቻቸው ባካናዎች ናቸው። ለስማቸው ሲሉ ግን ልጆቻቸውን ይጠብቃሉ። ለስማቸው ሲሉ ልጆቻቸውን ይሸፍናሉ። እግዚአብሔር ንጉሳችን ነው፣ እኛ የሱ ልጆች ነን። ለስሙ ሲል ይጠብቀናል፣ ለስሙ ሲል ይጋርደናል። እግዚአብሔር ከኛ ጋር ነው። ማንም ከኛ ጋር ከሚሆነው ይልቅ እግዚአብሔር ከኛ ጋር ነው። ስድስተኛ እግዚአብሔር የሚገለጠው ሀገሩን ለፈራ ሰው ነው። ዘፍጥረት 35 ቁጥር 9 እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። ምን አይነት በረከት ነው የባረከው? ሀገሬ የሆነችውን እሆናለሁ፣ ወደ ሀገሬ እሄዳለሁ በሚል በረከት ባረከው። በቅርብ ጊዜ
አንድ ሰው ሲናገር የሰማሁትን ላውሳችሁ ልድገምላችሁ። ወደ ኢትዮጵያ ይደውላል። እናቴ መምጣት እፈልግ ነበረ። በዚህ ዕድሜሽ ካንቺ ጋራ ማሳለፍ እፈልግ ነበረ። ነገር ግን አገሩ አስተማማኝ ሆኖ አልታየኝም አላቸው። እንዴ ሀገር እናት ነች ያሉት? አዎ እናት ነች። እኔ ታመምኩ ብባል ትቀራለህ ሆይ? አረ እንደውም ፈጥኜ እመጣለሁ። ለሀገር የምታስፈልጋት አሁን ነው። ሀገር ታማለች። ሀገር ስትታመም ነው ወደ ሀገር መምጣት ያለብህ። እናቱ ታማ የሚያረፍር ልጅ አይደለም አሉት። ያ ሰው ጠቅልሎ ወደ ሀገሩ ገባ። እግዚአብሔር ሀገሩን ለፈራ ይገለጣል። ብዙ ሰው ሀገሩን ይፈልጋል፣ ሀገሩን ፈርቷል። ከወገኔ ጋራ የሚሆነውን እሆናለሁ ማለት አለበት። የምንኖረው ጥቂት ዘመን ነው። ነገሱም ጳጳሱም ዓለም ኃላፊ ነው። ለሞት የሚርቀው ግዛት ላይ ልንቀመጥ አንችልም። አገራችንን ስንፈራ እግዚአብሔር ይገለጣል። ያዕቆብ ሀገሩን ከ20 ዓመት በላይ ተለያት። ወደ ሀገሩ መመለስ ሲያስብ የቤተሰቡን ትርምስ፣ የወንድሙ የኤሳው ገዳይነት ታሰበው። ነገር ግን የኤሳውን ጠባይ ያረሳው ያዕቆብ ነበረ። ኤሳው ተለውጦ ነበረ። እግዚአብሔር ኤሳውን ለውጦ ጠበቀው። አንዳንድ ጊዜ የምንፈራው ላይኖር ይችላል። ቦታው ላይ ስንደርስ እግዚአብሔር ፍርሃታችንን ለኛ ያስገዛዋል። ያዕቆብ የገዛ ሀገሩን ፈራ። የገዛ ማንነቱን የፈራ፣ የገዛ ቤተሰቡን የፈራ፣ የገዛ ልጁን የፈራ፣ የገዛ ሀገሩን የፈራ ብዙ ነው። እግዚአብሔር የሚገለጠው ሀገሩን የፈራ እንዲደፍር ነው። ሰባተኛ ለአደራ ለማጨት እግዚአብሔር ይገለጣል። አንደኛ ሳሙኤል ምዕራፍ 3 ቁጥር 7 ላይ እግዚአብሔር ከ3 ዓመት ሕፃን ጋራ ከሳሙኤል ጋራ ጉዳይ ሲጀምር እናያለን። ብሔራዊ ጉዳይን እግዚአብሔር ለ3 ዓመት ሕፃን ሲያማክር እናያለን። እግዚአብሔር ታናሽነታችንን አይንቅም። እግዚአብሔር ትልቅ ነው ማንንም አይንቅም ተብሎ ተጽፏል። ሰው የሚንቁ ሰዎች ትንንሾች ናቸው። ትልቁ እግዚአብሔር ግን ማንንም አይንቅም። ንቀት በውስጣችሁ እያደረ ከመጣ ውስጣችሁ በሞራል ወርዷል፣ ላሽቋል ማለት ነው። የመንፈስ ቅዱስ ክብር ከናንተ ጋር ሲሆን ሁሉን ታከብራላችሁ። እንኳን ሰውን፣ እንስሳውን፣ እጽዋቱን ታከብራላችሁ። አንደኛ ሳሙኤል 3:7 ሳሙኤል ግን ገና እግዚአብሔርን አላወቀም ነበረ፣ የእግዚአብሔርም ቃል ገና አልተገለጠለትም ነበር ይላል። እግዚአብሔር የሚገለጠው በቃሉ ነው። እግዚአብሔር እንዲገለጥላችሁ ትፈልጋላችሁ? መጽሐፍ ቅዱስ አንብቡ። እግዚአብሔር የሚገለጥበት መደበኛው መንገድ ቃሉ ነው። ቃለ እግዚአብሔር ነው። ቃለ እግዚአብሔር ተራ ንግግር አይደለም ወገኖቼ፣ ተራ ዲስኩር አይደለም፣ መፖትለክም አይደለም። ይሄ የምንናገረው የእግዚአብሔር ቃል በመንፈሳችሁ ሰሌዳ ላይ በቃል ብዕርና በቃል ቀለም እግዚአብሔርን ለመሳል የሚደረግ ጥረት ነው። አዎ የተሳለብንን እሱን ነው የምንሆነው። እግዚአብሔር በቃሉ ሲሳልብን እሱን እንመስላለን። እግዚአብሔር የሚገለጠው በቃሉ ነው። ዛሬ እግዚአብሔር በቃሉ ተገልጦ የተናገረን ነገር ምንድን ነው? መገለጡን ስናከብር መገለጥ እየጨመረ ይመጣል።
ዘመኑ ዘመነ አስተርእዮ የመገለጥ ዘመን ነው። እግዚአብሔር የሚገለጠው አንደኛ በረከት ለመስጠት፣ ሁለተኛ ለማጽናት፣ ሶስተኛ በቤታችን ለመንገስ፣ አራተኛ ከጊዜያዊ ውሳኔ ለመታደግ፣ አምስተኛ አብሮነቱን ለመግለጥ፣ ስድስተኛ ሀገሩን ለፈራ ለማደፋፈር፣ ሰባተኛ ለአደራ ለማጨት፣ ሳሙኤልን ለአደራ ለነብይነት ለመስፍንነት የመጀመሪያውን የእስራኤል ንጉሥ ሁለተኛውን የእስራኤል ንጉሥ ዳዊትን ለመቀባት እግዚአብሔር ለሳሙኤል ተገለጠለት። ሳሙኤልን ገና ከጠዋቱ ለራሱ አዘጋጀው። ሳሙኤል ማለት የዘገየ ጸሎት መልስ ነው። ሐና ጸሎቷ ዘገየባት። እግዚአብሔር ግን ሳሙኤልን የመሰለ የቤት ኩራት ሳይሆን የሀገር ጌጥ የሆነ ልጅ ሰጣት። እግዚአብሔር የሚዘገየው ጸሎታችሁን ሲያስውበው ነው። እግዚአብሔር የሚዘገየው የለመናችሁትን ነገር ሲያቆነጀው ነው። ጆሮን የፈጠረ እግዚአብሔር ሰምቷችኋል። ለአምላካችን ለእግዚአብሔር ምስጋና ይሁን። ሳምንት እንቀጥላለን። በረከቱ ለእኛና ለሕዝባችን፣ ክብሩ ምስጋናው ለአምላካችን ለእግዚአብሔር ይሁን። አቤቱ ጌታችን ሆይ እናመሰግንሃለን። ጥንት ሳይኖር ሁሉን ያስጀመርክ፣ ፍጻሜ ሳይኖር ለሁሉ ገደብ የሰጠህ እግዚአብሔር በሰማይና በምድር ላንተ ምስጋና ይሁንልህ። ጌታ ሆይ በዚህች ቀን በዚህችም ሰዓት ከጊዜያዊ ውሳኔ ሕዝብህን እንድትታደግ እንለምንሃለን። ስራቸውን ለመልቀቅ በብስጭት ቤታቸውን ለማፍረስ ወዳጅነታቸው ላይ ውሃ ለመሙላት የተዘጋጁ ቢኖሩ ጌታ ሆይ እንደገና የጠራ ውሳኔ እንዲወስኑ መንፈስህ ከነሱ ጋር እንዲሆን እንለምንሃለን። የተወደድክ ጌታ እግዚአብሔር ሆይ ብቸኝነት የሚያጠቃቸው ማንም የለኝም እግዚአብሔርም ትቶኛል የሚሉ ብዙዎች ናቸው። ለምን ያሙሃል? ጌታ ሆይ አለሁ በላቸው። የሚያረጋጋ መንፈስን ላክላቸው። አሾክሿኪውን ሁሉ በልባቸው በጆሮአቸው እየተጠጋ ባዶነትን የሚዘራባቸውን ሁሉ ገስጽላቸው። ቅዱስ ጌታችን ሆይ ሀገሩን የፈራ ብዙ ነው፣ ወጥቶ ያልተመለሰ። ጌታ ሆይ ወጣትነቱ ወደ ጉልምስና ተለወጠ። አንዳንዱም ጎልማሳነቱ ወደ ሽምግልና ተለወጠ። አንዳንዱም ጌታ ሆይ በሕይወት ሳይመጣ ሬሳው ወደ ሀገር ተመለሰ። የዘመናት ቅዱስ እግዚአብሔር ሆይ ከሀገራቸው ለወጡ ለኢትዮጵያውያን ሁሉ ወደ ሀገር የሚመለሱበትን የኢትዮጵያን ትንሣኤ የኢትዮጵያን መዳን እንድታቀርብ እንጸልያለን። የተወደድክ አምላክ እግዚአብሔር ሆይ ደግሞም ጉልበታቸውን አባክነው ለገሰጹት ረሃብ ለረዱት ቤተሰባቸው ሁሉ በእውነት እናመሰግንሃለን። አምላክ እግዚአብሔር ሆይ አሁንም ጉልበታቸውን፣ ጤንነታቸውን፣ ሰላማቸውን እንድትባርክ ከሁሉ በላይ ለሀገራቸው እንድታበቃቸው እንጸልያለን። ሁሉን የምትይዝ አምላካችን እግዚአብሔር ሆይ ሀገራችን ኢትዮጵያን የምንመጣባት እንጂ የምንሸሻት እንዳትሆን እንደገና እንድትሰራት እንማጸናለን። ሕፃናቱን ለአደራ እንድታጨልን ነገ ቤተ ክርስቲያንን ሀገርን የሚረከቡ አድርገህ ደግሞ በመንፈስ እንድትቀርጽልን እንድትተክልልን እንጸልያለን። ስለ ሁሉም ተመስገን። ይህን አገልግሎታችንን በብሩህ ገጽ አቤቱ ተቀበለው። በስምህ አብዛን፣ በስምህ ፈውሰን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን።